ያምር ነበር ከማማሩን በሌላ ስስቶ እንዴት ታውቀዋለህ? አንቺ ወንድ ልጅ እንደዚህ ቆራጥ ሲሆን ነው ደስ የሚል በነገራችን ላይ ማለት ነው። አያቸዋት ሄርሜላ ሰዓቱን የጠልፈው ሰዓት ለምን ያላደረግ ስትለው ሰዓቱ አያስፈልግም፣ ያንቺ ሰዓት ከእንግዲህ በኋላ አያስፈልግም አላት። ይሄ ማለት አብርሽ ወደ ራሱ ተመልሷል ማለት ነው። አንዳንድ ሰዎች ግን የሩታ ሀብል ነው ችግሩ የምትሉ ችግር ያለበት ከሄርሜላ ሰዓት እንጂ ከሩታ የሰጠችው ሀብል አይደለም ማለት ግን እናንተ የሆነ ነገር ሲፈጠር ሩጣቸው ሩታ ናት። የሆነ ነገር ሲፈጠር ሩጣቸው ሩታ ናት። ያያችሁ ችግሩ ግን ከሰዓቱ ነው። አሁን አብርሽ እንግዲህ ሰዓቱን ስላረገ ነበረ ሄርሜላን ሲቀርባት የነበረ። ሄርሜላን እኮ ምን አለችው ሩጣ ሰዓት ለምንድነው ሰዓት ግን ያላደረግ ያለችው ማለት ነው። እና አሁን አብርሽ እንግዲህ ሀብሉንም አወለቀ አላወለቀም። በነገራችን ላይ ሀብሉ ስለወለቀ ወላሂ በጣም ደስ ብሎኛል። ለምን በቀደም ተናግሬያለሁ። ይቺ ልጅ ነፃ የምትወጣ ሩታ ከመረገጥ ከመሰደብ ነፃ የምትወጣ ይሄ ሀብሉን ሲወልቅ ነው። ለምን ሩታ አደረገች አብርሽ ወደ ራሱ ስለተመለሰ ሀብሉን ቢያወልቅም ወደ ቤቱ ወደ ልጁ ወደ ሚስቱ ተመልሷል ብዬ ተናግሬ ነበር። አሁን አልሐምዱሊላ ነፃ ወጥታለች። እና አሁን ችግሩ እንግዲህ የሄርሜላ ሰዓት ነው ችግር ያለበት። እንዲሁም መተት ያደረገችበት ሄርሜላ ናት። ወደዳችሁም ጠላችሁም አብርሽ ግን ያንን ሰዓት ካወለቀ በኋላ ወደ ራሱ ተመልሷልኝ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። የተከበራችሁ ቤተሰብ እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንግዲህ ትናንትና በአብርሽ ቤት የተለቀቀውን አይተናል። በቀደም ዕለት ዳኒ መቼም ያው አራጋቢ ነው አይደለ? በጣም ማራገብ አንደኛ ነው። ያው ማንም አይችለውም። እና ስለዚህ እንግዲህ ቡዜ 100 ሺህ ገብታለች እና እናክብርላት ብሎ ይዞት መጥቷል ከቡዜ። ቡዜ ደግሞ እንግዲህ ያው ደስታዋን ስታራግብ ነበረ። ይሄ ደግሞ ማነው ዴቭ፣ እሱም እንግዲህ አብሮ ሲያራግብ ነበረ። ሀብሉንም ተወለቀለት። ያም ሆነ ይህ እኔ የምፈልግ ሩታን ነው ብሎ ተናግሯል ማለት ነው። ቤቴ ልጄን ሩታን ጥዬ የት ነው የሚሄደው ብሎ ተናገረ ማለት ነው። ለ3 ቀን ለ4 ቀን ከዚህ ትቆያለህ፣ ከዚህ ትሆናለህ። ከዚያ በኋላ ስትረጋጋ እነ ሩታም እነ ልዑሌም ሁላቸውም መጥተው ያዩሃል ተብሎ ነበር። እንግዲህ ሩታዬም ጎብለደደድ እያለች መጣች ማለት ነው። የኛ ስማርት፣ የኛ ማር፣ የኛ ልዕልት ምንም ቢሉሽ በቃ ስምሽ የሚጣፍጣቸው ያው በነገራችን ላይ ሩታን ስለ ሰው ስለሚወዳት ጠልተዋት እኮ አይደለም። አንዳንድ ሰዎች የሰው ትዳር አፋተው ለሌላ የሚደርሱ ሰዎች እኔ ዝም ብዬ ቆጭ ብዬ ሳስበው ወላይ በጣም ይገርሙኛል። እነሱ የሚሰሩት ስራን ኦኬ እንደ ስራቸው ያው ልንረግጣቸው እንችላለን። ግን ቢሆንም ደግሞ ይሄን ያህል ሩታን አታክት አድርገው በጣም እኮ ነው የሚሰድቧት። ያም ሆነ እሷ ምንም ችግር የለባትም። አብርሽም እንግዲህ ወደ ራሱ ተመልሷል። እንግዲህ ሩታ ወደ መጨረሻ ኤፍሬምና ሩታ መጥተዋልኝ። አብርሽም ተጫወተባቸው። ሽንት ቤት ልሄድ ብሎ ለሩታዬ ነው መሰለኝ የደወለላት ማለት ነው። እና ሩታዬም እንግዲህ እንደተደወለላት ወዲያው መጣች። ወይኔ ዳኒ ግን ይችላል ማራገም ማለት ነው። ለእህቶቹ ለወንድሞቹ አለወልቅም ያለውን ሀብል እንግዲህ ያው እሱ አስወልቆታል፣ ይዞት መጥቷል። ይሄ ሁላ ምንድን ነው እንግዲህ ትንሽ የብር ቀመስመስ አድርጓል መሰለኝ አላውቅም። ሄርሜላ ደግሞ እንዲህ ወዲያውን ይሄ ምንድን ነው የአንገቱን ሀብል እሱን ስላወለቀው ወዲያውን ወደ አንቺ የሚመለስ መስሎች ነው እንዴ? ተረጋጊ እንጂ እግዚአብሔርን በጣም ነው ደስ ያለኝ። በቃ ልልልልልልል የምን እልልታ ነው የኔ እህት ማለት ነው እንዴ? ዛሬ አወለቀና ዛሬ ይመለሳል መሰለሽ? እንዲሁ ከተመለሰም ከ4 ቀንና ከ5 ቀን በኋላ እንዲሁ ለውጭ ካሁን በኋላ አብርሽ እስካሁን የነበረው ቆይታ በጣም ይቆጨዋል። እኛ በነገራችን ላይ ባለፈው ተናግረናል፣ ይቆጫልና ከአሁን በኋላ አብርሽ በፍጹም አይመለስም። በቃ አሁን ወደ ሚስቱ ወደ ቤቱ ሄዷል እና ካሁን በኋላ አንቺም የራሽን ኑሮ ኑሪ፣ ራሽን አታርክሽ። በቃ እንደ ሴትነትሽ ኑሪ። በቃ አልፈልግሽም። ስንቴ ነው አልፈልግም ያለ በነገራችን ላይ አብርሽ ስንቴ ማለት ነው። አይታችሁታልኝ። እና እነ ቡዜ እነ ዴብን ብትሆኑ ትልቅ ሰዎች ናቸው አይደለም? እንዴት ከሩታ አላቃችሁ እንዴት ለሄርሜላ ልትሰጡት ትችላላችሁ እንዴ? ይሄስ ልጅ ኦኬ ስራ ቢሆንም በጣም ያስጠላልኝ። አብርሽ ሄርሜላን
ፍቅረኛው ናት እንጂ 80 ወይም ቀለበት አላሰረላትም። ቀለበት ቢያስርላትም ደግሞ አለሁሽ ብቻ የሆነ የጊዜ መቆያ አልላቸው አይደለ? እንደዛ መሰለኝ ያደረገላት እንጂ እናንተ እንዲሁ እሰይ በቃ ወደ ራሱ ተመልሷል፣ ወደ ሚስቱ ተመልሷል፣ ወደ ራሱ ሆኗል ብላችሁ ሄርሜላን መክራችሁ ራሷን ኑሮ እንድትኖር ነበር መምከር ያለባችሁ። እናንተ ግን እንዴ ሩታን ፈቶ ሁለተኛ ያለበትን ይሄን ሀብሉን አውልቃቸው ወደ ሄርሜላ እንዲመለስላቸው። አሁን ሄርሜላ ከቤት እንሂድ እስቲ ትንሽ እንዝናና ወደ ውጭ ምናምን ስትለው ይቺ ቡዜ ቆይ 3 ቀን ይረጋጋ ከዚያ በኋላ ወደ አንቺ ይመጣል። እንዴ እኮ እኔ እነ ሄርሜላ እና አብርሽ እነ ሩታ የሚሰሩት ስራ ችግር የለብኝም፣ ግን አሁን ዴብ ቡዜ ከነሱ ትንሽ ከፍ ያሉ ናቸው፣ ያውቃሉ፣ ባለትዳር ናቸው፣ ባለልጆች ናቸው። ብቻ የሆኑ እንትኖች ናቸው፣ የሆነ ምራቅ ዋጥ ያደረጉ ናቸው። እንዴት ይሄን ነገር እንደዚህ ሊፈቅዱ ይችላሉ? እንዲሁም ወንድማቸውን እሰይ ወንድሜ እንኳን ወደ ራስ ተመለስ፣ ያን ኑሮ እኮ አይሆንም ነበረ፣ አንተ እኮ ልጅ ያለህ ትዳር ያለህ በጣም ብዙ ነገር ያለህ ነህ ብላችሁ ነበር መመለስ የነበረባችሁ። ዞሮ ዞሮ በጣም ነው የምትገርሙኝ ማለት ነው ወላሂ በጣም። በነገራችን ላይ ያው ብሩ ነው እንደዚያ የሚያሳብዳቸው፣ የሰው ብር ስለበሉ ቡዜ እንዲህ ስለምትባል ነው። ያው አንፈርድብሽም። እና አብርሽ እንግዲህ ወደ ራስህ ስለተመለስክ በጣም ደስ ብሎኛል። ሩታዬም የኔ ቀሽት ዞሮ ዞሮ ወደ ራሳችሁ ወደ አቅላችሁ ተመልሳችኋል። በጣም ደስ ብሎናል። እስቲ ዛሬ ደግሞ መጨረሻው እናያለን። እንግዲህ አብርሽም ሰዓቱን ተጠይቋል። ሰዓቱም እንግዲህ እሰጥሻለሁ ብሏታል። እንዴት የገዛውልን ሰዓት እኮ ልትሰጠኝ ወይም ልትመልስልኝ ሳይሆን ለምንድን ነው እኔ የገዛውልን ሰዓት ያለበስክ ነው እንደዚህ ያለችው ማለት ነው። በቃ አያስፈልግም አለሽ እኮ። አያስፈልግም ማለት ምን ማለት ነው እንዴ? አንድ ሰው ግን ኧረ ወላሂ በጣም ነው የምትገርሙት ግን አንዳንድ እና ስለዚህ ከፈለግሽው ይመልስልሻል። በቃ ከፈለግሽው ሰዓትሽን ይመልስልሻል። እኛና ቤተሰቦች እንግዲህ ሩታዬም ወደ መጨረሻ መታለች። ዛሬ እንግዲህ የሚፈጠረውን ነገር አብረን እናያለን። ዞሮ ዞሮ ሄርሜላ ወደ ራስሽ ተመለሽ። ዳኒም አራግበህ አያንተ ብር የስራህን ይስጥህ። እንደምን አድርጎ ብቻ ልጁን ይዞት ወጥቷልኝ። አብርሽዬ ግን እንኳን አንዳንዴ ታሳዝነኛለህ ማለት ነው። ይሄኔ የዋህ የልዑል አባት ያው ብቻ እናንተ ጎበዞች ናቸው፣ ጀግና ናቸው። ሩታዬ ብቻ እንኳን ነጻ ወጣሽ፣ ባልሽም ስለተመለሰ ሁሉንም በትዕግስት ሁሉንም በቃ በትዕግስት በቃ ይሄን ሁላ አመት ለፍተሽ ባልሽን መልሰሻል። ይመችሽ የኔ ነብር፣ የኔ ቀሽት፣ ሁሌም ወደፊት። እኔ የዳኒ ነገር ነው በጣም የሚገርመኝ ማለት ነው። ቤተሰቦች እስቲ ላይክ አድርጉ፣ ሸር አድርጉ፣ አበረታቱን። የሚፈጠረውን ነገር አብረን እናያለን።